እዚህ ቲክቶክ ላይ ምርር ያለኝ ነገር የማንም አህያ መጥቶ በተራገጠ ቁጥር ይህንን አህያ ያዙልን የሚሉ ሙስሊም እህት ወንድሞች ናቸው። እባካችሁን አረጋጉት። እናንተ አከል የተሳደበ ለህግ አቅርቡልን ከማለታችሁ በፊት እኮ የዛሬ 4 ዓመት በፊት ለካፊሮች ስነ ስርዓት ያለው መልስ እየመለስን ቁጭ ብለን ነበር። ነገር ግን ፈጅአ ድንገት መታችሁ የማንም አህያ በተሳደበ ቁጥር እያላችሁ የብስ የማንንም አህያ እንዲታወቅ አደረጋችሁ። የገዛ ሀገራችን ላይ የተራገጡ አህዮች ጉረኖቹ ሳይገቡ ማለትም በረታቸው ሳይገቡ ሌላ አገር ያለ አህያ ተራገጠ በላችሁ መጮህ እኔ በጣም ነው የምታስቁኝ። ሲቀጥል ደግሞ የቱርክ ህግ ከኛ ሀገር ህግ እኮ አይላይም እኮ። ይሄም ደግሞ በህግ ይጠየቅልን ካላችሁ እኮ ቱርክ ሀገር የሚማሩ ቱርክ ሀገር የሚኖሩ ኢትዮጵያውያኖች አሉ። ቀስ ብላችሁ በውስጥ ጠይቃችሁ ቪዲዮውን ለፖሊስ እንዲሰጡላችሁ ፖሊስ በቪዲዮው ምክንያት በሎኬሽን ይይዘው ነበር እኮ። ተማሪዎች አሉ ለነሱ ተናግራችሁ አረ ለሰፈር ማፊያ ቱርክ ላይ እኮ በየሰፈሩ ማፊያ አለ እኮ በጥፊ አጠናግሮ ይለቀዋል እኮ። ቪዲዮ ሰርታችሁ እያላችሁ የማንንም አህያ አታስተዋውቁብን ፕሊዝ። ሌላው ይህን ቪዲዮ ሼር አድርጋችሁ ለዮኒ ማኛ አድርሱልኝ። ምን ሲል ነበረ? ያንን አህያ የቀደደውን መጽሐፍ ቅዱስ አነበበ ሲል ነበር። እንኳን ያ አህያ አይደለም አንተ ተወልደህ ያደግበት ክርስትና መጽሐፍ ቅዱስን አንብበህ አታውቅም። ያ አህያ ስሙን አይጽፍም እንኳን መጽሐፍ ቅዱስን ሊያነብ ማለት ነው። አንተ ተወልደህ ያደግበት ክርስትና ኢየሱስን ጌታ ያደረገው አምላክ መጽሐፍ ቅዱስ ላይ እንዳለ አታውቅም። ኢየሱስ ጌታ ነው ኢየሱስን እንዲሰብክ አደረገው ትላለህ እንዴ? ኢየሱስ ራሱ ሰባኪ ነው። የእግዚአብሔርን ወንጌል የሰበከ ሰው ነው። ኢየሱስ ክርስቶስ አይሁዳዊ የሃይማኖት ሰባኪ ነው። ኢየሱስን ጌታ ያደረገ አምላክ አለ። ጌታ ብሎ ማለት መምህር፣ አለቃ፣ ሹመት ማለት ነው። የኢየሱስ ጌትነት በሹመት የተገኘ ነው። ተግባብተናል። ሌላው ወደ ሰላም ጥሩት ምናምን ላልከው መጽሐፍ ቅዱስን አንብበህ አታውቅም እንጂ አዲስ ኪዳን ላይ ጳውሎስ የሮሜ መልእክት ምዕራፍ 13 ላይ የአንድ ሀገር ገዢ ጠቅላይ ሚኒስትር፣ ንጉስ፣ ፕሬዚዳንት ሊሆን ይችላል። ይህ ጠቅላይ ሚኒስትር፣ ይህ ፕሬዚዳንት፣ ይህ ሀገር ገዢ እግዚአብሔር የመረጠው ነው። እግዚአብሔር ሰይፍ አስታጥቆታል። የታጠቀው ሰይፍ የእግዚአብሔር ነው። በያዘው ሰይፍ ፍርድና ጽድቅን ማድረግ ይችላል ብሎ አስተምሯል። ስለዚህ ለምንድን ነው ሀገር ገዢ ያለው? በየሀገሩ ጽድቅና ፍርድን እንዲያደርግ ነው። ጥፋተኛውን እንደ ጥፋቱ፣ ጻድቁንም እንደ ጽድቁ እንትን እንዲል ነው፣ እንዲመራ ነው። ስለዚህ ለህግ ይቅረብ ብሎ ማለት ህግ ለምንድን ነው የተቋቋመው? አይኛ የሰላም አምላክ ነው አምላካችን ካላችሁ ለምንድን ነው ህግ ያላችሁ በየሀገራቱ? እኔ እኮ ከነዚህ ካፊሮች ጋር ልግባባ አልችልም። ለዚህ ነው ክርስቲያኑ ማህበረሰብ ራሱን ክርስቲያን ይላል እንጂ ክርስቲያኖች አይደላችሁም እናንተ አህዛቦች ናችሁ። አህዛብ ህዝቡ በዘመኑ ህግ አያውቅም። ነገር ግን የእስራኤል ህዝብ የእስራኤልን አምላክ የሚያመልክ ህዝብ ምን ይባላሉ? የእግዚአብሔር ህዝብ አለው። የእግዚአብሔር ህዝብ ነገስታቶች አሉት፣ ፈራጆች አሉት። ፈራጆቻቸው የእግዚአብሔር ፈራጆች ናቸው። እግዚአብሔር ሰይፍ አስታጥቋቸዋል። የታጠቁትን ሰይፍ ቢገሉበትም ቢቆርጡበትም ቢፈርዱበትም ትክክል ናቸው ብሎ ያስተምራል መጽሐፍ ቅዱስ። ለምሳሌ መረጃ ላሳያችሁ። ሮሜ ምዕራፍ 13ን ከአንድ ጀምራችሁ ማንበብ ትችላላችሁ። ሁለተኛ ዜና ምዕራፍ 9 ከቁጥር 1 ጀምራችሁ ማንበብ ትችላላችሁ። በተለይ 7 እና 8 ላይ የሳባ ንግስት ሰለሞንን ጽድቅና ፍርድን ታደርግ ዘንድ እግዚአብሔር አነገሰህ ብላለች። ጽድቅና ፍርድ ብሎ ማለት ለክፉም ክፉ መፍረድ ለደጉም ደግ መፍረድ ማለት ነው። ይህ በአዲስ ኪዳንም በብሉይ ኪዳንም አለ። ነገር ግን ህዝበ ክርስቲያኑ አህዛብ ስለሆነ የእግዚአብሔር ህዝብ ወይም የእግዚአብሔር ንጉስ ስለ ፍርድ ስለ ጽድቅ አያውቁም። እዛ ነው ይወጡ የሚቦጫረቁብን።